ሰላም እንዴት ናችሁ? እንግዲህ የቻፕተር 2 ሶስተኛውን ሴክሽን እንጀምራለን። ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ ብለን ማለት ነው። ኢንሴክትስ አር the most diverse animals in the world ይላል። እንግዲህ ኢንሴክቶች በጣም ብዙ ናቸው አይደለ? አሁን የምናየው እንግዲህ ኢኮኖሚክ ኢምፖርታንስ ስንል የሌሎች አኒማሎችን አያይዘን ሳይሆን የኢንሴክቶችን ብቻ ኢኮኖሚክ ኢምፖርታንስ እናነሳለን ማለት ነው። they have both positive and negative ኢምፓክቶች አሏቸው። ስለዚህ ፖዚቲቭ እና የራሳቸው የሆነ የሚጠቅሙ ነገሮች አሉ እነዚህ ኢንሴክቶች። በዛው ልክ ደግሞ በጣም የሚጎዱ የሆነ ዲስትራክቲቭ የሆነ ኢምፓክትም አላቸው ኢንቫይሮንመንታችን ላይ፣ እንደገና ክሮፕ ፕሮዳክሽን ላይ ሊሆን ይችላል። የተለያዩ ሴክተሮች ላይ በጣም ዳሜጂንግ የሆነ ኢምፓክት ሊኖራቸው ይችላል ማለት ነው። ስለዚህ ሁለቱም ሳይድ ነው። ፖዚቲቭም ሳይድ አላቸው የሚጠቅሙ፣ ፕላስ ደግሞ በጣም የሚጎዱበት ደግሞ ዳሜጂንግ የሆነ የራሳቸው የሆነ ሌላ ደግሞ መንገድ አላቸው ማለት ነው። በጣም ብዙ ናቸው እንዳልነው። ሌላ ሜኒ አር ፔስትስ ናቸው። አብዛኞቹ ምንድናቸው? ፔስት ናቸው፣ አያስፈልጉንም። ፕላስ ደግሞ ብዙ አይነት ዲስትራክሽኖችን ክሮፕ ላይ የተለያየ ኢንዱስትሪዎች ላይ የሚያመጡብን የሚያስከትሉብን ናቸው። ነገር ግን ደግሞ የተወሰኑት ከዛ ውስጥ ደግሞ ሁሉንም ማለት አይቻልም ጥቅም ላይ የምናውላቸው ደግሞ የተለያዩ አይነት ኢንሴክቶች አሉ ማለት ነው። ስለዚህ ኢን አግሪካልቸር ላይ ልንጠቀመው እንችላለን፣ ፉድ ላይ፣ ኢንዱስትሪ ላይ እና ሄልዝ እና ሜዲሲን ላይ እነዚህን ኢንሴክቶች በተለያየ አይነት መልኩ ልንጠቀምባቸው እንችላለን ማለት ነው። ስለዚህ ምን ማለት ነው? ሁሉም ፔስት ልንላቸው አንችልም። ሁሉንም ኢንሴክቶች ጎጂ ናቸው ልንላቸው አንችልም። እንደውም በተቃራኒው ምንድናቸው? በተለያዩ ሴክተሮች ላይ ሊጠቅሙን የሚችሉ የተለያዩ አይነት የኢንሴክት ስፒሺሶች አሉ ማለት ነው። የመጀመሪያው ያላቸው ጥቅም ምንድነው? አግሪካልቸር ላይ ነው። ኢንሴክቶች አግሪካልቸር ላይ በጣም ሰፊ የሆነ ጥቅም ነው ያላቸው። ያ ማለት በዋነኝነት ፖሊኔተርሶች ናቸው ማለት ነው። ፖሊኔተርስ ስንል ምን ማለት ነው? ፖለንን ወይንም ደግሞ ለምሳሌ የሆነ ፍላወሪንግ ፕላንት ይኖረናል። ከዛ ፍላወሪንግ ፕላንቶች ላይ ምን ይኖራሉ? ፖለን ይኖራል ማለት ነው። እዚች ጋር መሀል ላይ ስቲግማ ትኖራለች ወይንም ደግሞ የፊሜል ፓርት ትኖራለች። ከዚህኛዋ ከፖለን ግሬኖችን ወስደው እዚህኛዋ ላይ በማድረግ ሲንቀሳቀሱ ሊሆን ይችላል፣ ፎሬጅ ሲያረጉ፣ አበቦቹ ላይ ሲያርፉ፣ ብቻ ያንን ፖለን ግሬን ዲስፐርስ ማድረግ ነው የነሱ ስራ ማለት ነው። ስለዚህ እዛ ፖለን ላይ ያለው ጄኔቲክ ማቴሪያል አለ። ያ ማለት ወደ ሴቷ ወይም ደግሞ ኦቫሪ ውስጥ ገብተው ፍሩት ሊሆን የሚችል ፕላንቱን ወደ አንድ ስቴፕ ራሱን እንዲተካ ወይንም ደግሞ ራሱን ሪፕሮዳክሽን እንዲያካሂድ እንዲያደርግ የሚያስችለውን አይነት ሜካኒዝም እንዲፈጠር ነው ወይንም ደግሞ ሲቹዌሽን እንዲፈጠር ነው የሚያደርጉት። ፕላንቱን ሄደው በመንካት ወይንም ደግሞ ፎሬጅ ሲያደርጉ ወይንም ደግሞ ፍላወሪንግ ፕላንቶች ብዙ ጊዜ የሆነ ከለርፉል የሆነ ፓርት ነው ያላቸው። እነሱ ላይ ሄደው በሚያርፉበት ሰዓት ፖለን ግሬኖችን ዲስፐርስ ለማድረግ በጣም ይጠቅማሉ ማለት ነው። ስለዚህ ኢንሴክቶች ለምንድነው የሚያገለግሉን? ፖለንን ትራንስፈር ለማድረግ ማለት ነው። ፍሩት ፕሮዳክሽን እንዲኖር እነዚህ አግሪካልቸር ላይ ፖሊኔተርስ በመሆን በጣም ያገለግላሉ ማለት ነው። ሌላው ፖሊኔሽን ኢንክሪዝስ አግሪካልቸራል ፕሮዳክቲቪቲ። ስለዚህ አግሪካልቸርን ፕሮዳክቲቪቲያችንን ለመጨመር ኢኮኖሚክ ቫሉያችንን ከፍ ለማድረግ እንግዲህ እነዚህ ኢንሴክቶች በጣም ይጠቅሙናል ማለት ነው። ሌላው 35% የወርልድ ክሮፕ ፕሮዳክሽን ሜንቴን የሚደረገው ወይንም ደግሞ ዲፔንድ የሚያደርገው ኢንሴክት ፖሊኔሽን ላይ ነው። እንግዲህ እኛ ራሳችን ፖሊኔት ልናደርገው አንችልም፣ ግን ፖሊኔሽን በተለያዩ አይነት መንገዶች ሊካሄድ ይችላል። ለምሳሌ አንደኛ ኢንሴክቶች ናቸው። ከነዛ ደግሞ ውጪ ከሆነ ኢንሴክቶች ባይኖሩ ዊንድ አለ። በንፋስ እንግዲህ ፖለን ግሬኖች ሊበተኑ ዲስፐርስ ሊደረጉ ይችላሉ። ሌላ ጊዜ ደግሞ ምንድነው? ዋተር ነው የመጨረሻ ማለት ነው። ውሃ እንግዲህ ትራንስፈር ሊያደርጋቸው ይችላል እነዚህ ፖለን ግሬኖችን። ከዛ ፈርቲላይዜሽን ይካሄዳል ማለት ነው። እንግዲህ ፕላንቶች ላይ ነው ይሄ የሚካሄደው። ለምሳሌ እንግዲህ ከነዚህ ፖሊኔተርስ ከሆኑት መካከል አፒስ ማሊፌራ ወይም ደግሞ ሃኒ ቢን ማየት እንችላለን። እንግዲህ የመጀመሪያዋ ለራሷ ማር ለመስራት እንግዲህ ፎሬጅ የምታደርገው መጀመሪያ ምንድነው? ፕላንቶችን ላይ ነው። እንግዲህ ጥሩ ሽታ ያላቸውን ከለርፉል የሆኑ ፕላንቶች ላይ ሄዳ ታርፋለች። በዚህ ጊዜ ፖለኖችን ዲስፐርስ ታደርጋለች ማለት ነው። ስለዚህ የመጀመሪያዋ እንግዲህ ሃኒ ቢ ናት ማለት ነው። እንግዲህ ሌሎች ኢንሴክቶችም እንግዲህ እንደዚህ አይነት ሮል አላቸው ማለት ነው ፖሊኔተርስ በመሆን። ሌላው አግሪካልቸር ላይ በምንድነው የሚያገለግሉት ካልን ፔስት ሬጉሌሽን ነው። ፔስት ሬጉሌሽን ስንል ፔስት የምንለው እንግዲህ ኤኒ አንዋንትድ የሆነ ነገር ማለት ነው። አንዋንትድ የሆኑ ነገሮችን ምን እንላቸዋለን? ፔስት እንላቸዋለን። የማያስፈልጉን ነገሮች ለምሳሌ የሆነ ክሮፕ ተክለን እነሱ መሀል ዊዶች ይበቅላሉ አይደለ? የማያስፈልጉ የፕላንቱን እኛ የተከልነውን ክሮፕ ምግብና ውሃ ኦር ሰምቲንግ ሚኒራሎችን እየተሻሙ የሚቆዩ ዊዶች ይኖራሉ። እነሱም ኢቭን ፔስት ነው የሚባሉት። ስለዚህ ፔስት ስንል አንዋንትድ የሆኑ ነገሮች ነው ፔስት የምንላቸው። ኢን ኬዝ ኦፍ ኢንሴክቶች ስንመጣ ደግሞ ሃርሙፉል የሆኑ ፔስቶች አሉን አይደለ? እኛ
እንግዲህ በኑሯችን የምናያቸው በጣም የሚጎዱን በአጠቃላይ በአግሪካልቸር ላይ ሊሆን ይችላል እንግዲህ ሃውስ ሆልድ ሲስተማችን ላይ እንግዲህ ፔስት የምንላቸው ማያስፈልጉ አንዋንትድ የሆኑ ኢንሴክቶች አሉ። ሶ እነዛን ምንድነው የሚያደርጉልን ሌሎች የሚጠቅሙ ደግሞ ለኛ የሚጠቅሙን እንዴት ነው ይበሏቸዋል። እኛ ማንፈልጋቸውን ፔስት የምንላቸውን ኢንሴክቶች ምን ያደርጓቸዋል ፊድ ያደርጓቸዋል ማለት ነው ይመገቧቸዋል። ስለዚህ ምንድነው የነሱ ቁጥር እየቀነሰ ይሄዳል። ስለዚህ የመጀመሪያው ምንድነው ናቹራል ባዮሎጂካል ኮንትሮል ነው የምንለው ይሄኛው ማንፈልጋቸውን ፔስቶች ለነሱ ማስበላት ማለት ነው። ስለዚህ ፕሬዴተር የሆኑ ኢንሴክቶች አሉ። እነዛ ፕሬዴተሮች ፔስት የምንላቸውን እኛ ማንፈልጋቸውን እንዲመገቡ ማድረግ ማለት ነው። ይሄ አንደኛው ናቹራል ባዮሎጂካል ኮንትሮል የምንለው ነው። ስለዚህ እኛ ጉዳት እንዳይደርስብን እነዚህን ፕሬዴተሮች እንዲበሏቸው ማድረግ ማለት ነው። ስለዚህ ይሄ ናቹራል ወይ ነው፣ ምንም አይነት ጉዳት የለውም። ኢንስቴድ ኦፍ ፔስቲሳይድ ወይም ኢንሴክቲሳይድ ከመጠቀም ይልቅ ይሄንን ሜተድ መጠቀም ጥሩ ነው። ነገር ግን ይሄ ሁሉ ጊዜ ያስኬዳል ማለት አይደለም። ሁሉ ጊዜም ይሄ ተፈጻሚነት የለውም።